መጽሐፈ ዜና መዋዕል ካልዕ ምዕራፍ 3 ሰሎሞንም እግዚአብሔር ለአባቱ ለዳዊት በተገለጠለት በሞሪያ ተራራ ዳዊት ባዘጋጀው ስፍራ በኢያቡሳዊው በኦርናን አውድማ በኢየሩሳሌም የእግዚአብሔርን ቤት መሥራት ጀመረ። በነገሠም በአራተኛው ዓመት በሁለተኛው ወር መሥራት ጀመረ። ሰሎሞንም የእግዚአብሔርን ቤት ይሠራ ዘንድ የጣለው መሠረት ይህ ነው። ርዝመቱም በድሮው ስፍር 60 ክንድ ወርዱም 20 ክንድ ነበረ። በቤቱ ፊት የነበረው ወለል ርዝመቱ እንደ ቤቱ ወርድ 20 ክንድ ቁመቱም 120 ክንድ ነበረ። ውስጡንም በጥሩ ወርቅ ለበጠው። ታላቁንም ቤት በጥድ እንጨት ከደነው፣ በጥሩም ወርቅ ለበጠው። የዘንባባና የሰንሰለት አምሳል ቀረጸበት። ቤቱንም በዕንቍ አስጌጠው። ወርቁም የፈርዋይም ወርቅ ነበረ። ቤቱንም ሰረገሎቹንም መድረኮቹንም ግንቦቹንም ደጆቹንም በወርቅ ለበጠ። በግንቦቹም ላይ ኪሩቤልን ቀረጸ። ቅድስተ ቅዱሳኑም ሠራ። ርዝመቱም እንደ ቤቱ ወርድ 20 ክንድ ወርዱም 20 ክንድ ነበረ። 600 መክሊት በሚያህል በጥሩ ወርቅ ለበጠው። የምስማሮቹም ሚዛን 50 ሰቅል ወርቅ ነበረ። የደርቡንም ጓዳዎች በወርቅ ለበጠ። በቅድስተ ቅዱሳኑም ውስጥ ከእንጨት ሥራ 2 ኪሩቤልን ሠራ፣ በወርቅም ለበጣቸው። የኪሩቤልም ክንፎች 20 ክንድ ሙሉ ተዘርግተው ነበር። የአንዱ ኪሩብ ክንፍ 5 ክንድ ነበረ፣ የቤቱንም ግንብ ይነካ ነበር። ሁለተኛውም ክንፍ 5 ክንድ ነበረ፣ የሁለተኛውንም ኪሩብ ክንፍ ይነካ ነበር። የሁለተኛውም ኪሩብ ክንፍ 5 ክንድ ነበረ፣ የቤቱንም ግንብ ይነካ ነበር። ሁለተኛውም ክንፍ 5 ክንድ ነበረ፣ የሌላውንም ኪሩብ ክንፍ ይነካ ነበር። የእነዚህም ኪሩቤል ክንፎች 20 ክንድ ሙሉ ተዘርግተው ነበር። በእግራቸውም ቆመው ነበር። ፊቶቻቸውም ወደ ቤቱ ይመለከቱ ነበር። ከሰማያዊውም ከሐምራዊውም ከቀዩም ሐር ከጥሩም በፍታ መጋረጃውን ሠራ፣ ኪሩቤልንም ጠለፈበት። በቤቱም ፊት ቁመታቸው 35 ክንድ የነበረውን ሁለቱን ዓምዶች ሠራ። በእያንዳንዳቸውም ላይ የነበረው ጕልላት 5 ክንድ ነበረ። እንደ ድሪ ያሉ ሰንሰለቶችንም ሠርቶ በአዕማዱ ራስ ላይ አደረጋቸው። 100 ሮማኖች ሠርቶ በሰንሰለቱ ላይ አደረጋቸው። አዕማዶቹንም አንደኛውን በቀኝ ሁለተኛውንም በግራ በመቅደሱ ፊት አቆማቸው። በቀኝም የነበረውን ስም ያቁም፣ በግራም የነበረውን ስም በለዝ ብሎ ጠራቸው።